እኔ ልጅ ኤሳው ነኝ አለ። ገብቶ ምን አለ? በረከቱን ተቀበለ። ሲባርከው የልጄ ሽታ ነው። እግዚአብሔር እንደባረከው መዓዛ እርሻ ይሁን። መንግስታት ይገዙላል። የእናት ልጆች ተንቀጥቅጠው ይስገዱላል። የሰማይ ጠል በምድር በረከት በወይን ጠጅ ሁሉ አበለጸኳል። ምን አልኳለ? አበለጸኩ። ይሄ ሁሉ ብልጽግና ለማን እንደተሰጠ ታውቃለህ? ለያዕቆብ። የማን ነበር ግን? አየህ፣ እንደ ኤሳው አይነት ዌይቲንግ የሚገቡ አጋንንቶች አሉ። ብልጽግናህን የሚነጥቁ እንጂ እግዚአብሔር ከልክሏል። እነሱን እንዴት እንደምታመልጥ ልነግርህ። የሚገርመው እሱ ስለወሰደበት ይሄን ሁሉ በረከት ይዞበት ሲሄድ፣ የሚገርመው በተራው ኤሳው ሲመጣ አባቴ ባርከኝ ብሎ ሲጠይቅ ደግሞ አንተ ማን ነህ? የመጀመሪያ ልጅ ኤሳው ነኝ እንዲህ ብለህ ልጅ አሁን መጥቶ የባረኩት ማን ነው? ያ ወንድሜ ነው አለ። ስሙ እውነትም ያዕቆብ ነው አለ። ሁለት ጊዜ አጠብኝ። ብኩርናዬንም ወሰደ፣ አሁን ደግሞ በረከቴን ወሰደ አለና አባቴ ለእኔ አንድ በረከት የለም አለ። ዘፍጥረት 27 ቁጥር 38 አንድ በረከት የለም ብሎ ማልቀስ ጀመረ። ትልቅ ሚስጥር አንዲት እንኳን ሲለው ልጁ አሁን አንዳንድ ነገር በማልቀስ አታመጡት። ይኸውላችሁ አንዳንድ ፈውስን ዝም ብለህ በማልቀስ ብቻ አታመጣ። ውስጥ ያለውን ቅባት በማንቀሳቀስ ነው ወደ ህይወት የምታመጣ። እግዚአብሔር ለዛ ምላሽ የለው። ሲያለቅስ አባትየው የነገረው እንደዚህ አለ፣ ልጄ አንድ ጊዜ ባርኬዋለሁ፣ ካፌ ወጥቷል፣ ልመልሰው አልችልም። በቃ አንተ ከሱ ስር ነህ። ከዚህ በኋላ ባለጸጋ ሆኗል። እሱ በቃ ወስዶብሃል። ከዛ በጣም ሲያለቅስ ግን አንድ ሚስጥር ግን እነግርሃለሁ። አያችሁ፣ በረከታችሁን ጠላት ሲይዝባችሁ፣ ጤንነታችሁን ጠላት ሲይዝባችሁ፣ የእናንተ የሆነ ነገር አየሩ ላይ ሲያዝ ሚስጥር እዚህ ጋር ባርኬዋለሁ፣ ልመልስ አልችልም፣ ግን አንድ ነገር ካደረግህ ግን ነገር ይቀየራል። አባቱ ይስሐቅም እንዲህ ሲል መለሰለት፣ እሺ መኖሪያ ከምድር በረከት፣ እሺ ከላይም ከሰማይ ጠል የራቀ ይሆናል። ተመልከቱ፣ ከባድ ነገር እኮ ያን ሁሉ በረከት ወንድሙ ስለወሰደ ከዚህ በኋላ ከምድር በረከት መኖሪያ ይራቅ ብለሲንግ ወደ አንተ አይመጣም። ለምን? ወንድም ገብቶ ወስዶታል። በረከት ወደ ማዳይቨርት ተደርጓል፣ ወደ ያዕቆብ ሄዷል። እሺ በሰይፍ ትኖራለህ፣ ደግሞ በሰይፍ ትኖራለህ። እሺ የወንድምህም አገልጋይ ትሆናለህ። የወንድምህም አገልጋይ ከዚህ በፊት እኮ ያዕቆብ ነበር ስለወሰደበት ነገር ተገኝቶ የወንድምህ አገልጋይ ትሆናለህ። እሺ አምርረህ በተነሳ ጊዜ ግን አምርረህ ሚስጥሩ እዚህ ጋር አሁን ይሄ ሁሉ ነገር ባንተ ላይ ይሆናል። ግን ሚስጥር የምነግርህ አንድ ነገር ነው። አምርረህ በተነሳ ጊዜ ግን ቀንበሩን ከጫንቃህ ላይ ወዲያ ትጥላለህ። ኧረ ሃሌሉያ! ጮና ጥለዋለሁ በልስ ዛሬ በልስ አምርሬ እነሳለሁ። ድህነትን በልስ ከጫንቃዬ ላይ እጥለዋለሁ በል። አምርሬ እነሳለሁ። ማጣትን በልስ ከላይ ላይ ጥለዋለሁ። አምርሬ እነሳለሁ በልስ ጉስቁልና ከላይ ላይ ጥለዋለሁ። አምርሬ እነሳለሁ። በሽታን በልስ ከላይ ላይ ጥለዋለሁ። አሁን በማለቃቀስ የሚመጣ ምንም ነገር የለም። አታለቅስብኝ፣ ይልቁን ተነሳ። አምርሬ